በመካከለኛው ምስራቅ ያለው ቀውስ ወደ አዲስና እጅግ አደገኛ ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ይገኛሉ። የኢራን ወታደራዊ ከፍተኛ አመራሮች በሰጡት መግለጫ ሀገሪቱ በስትራቴጂካዊው የሆርሙዝ የባህር ወሽመጥ ላይ ለሚፈጠር ለማንኛውም አይነት ወታደራዊ ግጭትና ለማንኛውም ሁኔታ ሙሉ በሙሉ ዝግጁ መሆኗን በይፋ አስታውቃለች። ይበልጥ አነጋጋሪ ሆኖ ደግሞ የኢራን ጦር ቀድሞውኑም በክልሉ በሚንቀሳቀሱ የአሜሪካ የጦር መርከቦች ላይ ተኩስ መክፈቱን በድፍረት መግለጹ ነው። የኢራን ባለስልጣናት ባወጡት ጠንካራ ማስጠንቀቂያ መሰረት ካሁን በኋላ ማንኛውም የአሜሪካ ወታደራዊ ኃይል ያለ ኢራን የቀጥታ ፈቃድና እውቅና በወሽመጡ ላይ ማለፍ እንደማይችልና ይህንን ትዕዛዝ የሚጥሱ አካላት ላይ ጥቃት እንደሚሰነዝር አስታውቀዋል። ይህ ጥብቅ ትዕዛዝ ወታደራዊ መርከቦችን ብቻ ሳይሆን የንግድ መርከቦችንም የሚመለከት ሲሆን ማንኛውም ዓለም አቀፍ የንግድ መርከብ በወሽመጡ ላይ በሚያልፍበት ወቅት ከኢራን የባህር ኃይል ጋር አስፈላጊውን ቅንጅት እንዲያደርግ፣ ካልሆነ ግን ሊከሰት ለሚችለው አደጋ ራሱ ተጠያቂ እንደሚሆን ገልጸዋል። ይህ በእንዲህ እንዳለ አንድ ከፍተኛ የኢራን ወታደራዊ አዛዥ በሰጡት ቀጥተኛ ዛቻ በአካባቢው የሚገኝ ማንኛውም የውጭ ሀገር ወታደራዊ መገኘት ኢራንን እንደ ስጋት እንደምትመለከተውና በማንኛውም ሰዓት ኢላማ እንደምታደርግ አስታውቀዋል። የሆርሙዝ የባህር ወሽመጥ ለዓለም አቀፍ የኤነርጂ ደህንነት እጅግ ወሳኝ መሆኑ ይታወቃል። በአሁኑ ወቅት በዓለም ላይ ከሚዘዋወረው የነዳጅ ፍሰት ውስጥ ሲሶ በዚህ ጠባብ የውሃ መስመር በኩል የሚያልፍ በመሆኑ እዚህ አካባቢ ላይ የሚነሳ ማንኛውም ግጭት የዓለምን የነዳጅ ገበያ በእጅጉ ሊያናጋው ይችላል። የዓለም አቀፍ የኢኮኖሚ ተንታኞች እንደሚሉት በኢራንና በአሜሪካ መካከል የተጀመረው ይህ የተኩስ ልውውጥና የዛቻ ጦርነት ወደ ለየለት ቀጥተኛ ጦርነት የሚያመራ ከሆነ የነዳጅ ዋጋ በከፍተኛ ሁኔታ ከመናሩም በላይ የዓለምን የንግድ እንቅስቃሴ ሊገታ የሚችል የከፋ መዘዝ ይኖረዋል እያሉ ነው። በአሁኑ ሰዓት ዓለም በከፍተኛ ስጋት አይኗን ወደ ሆርሙዝ የባህር ወሽመጥ የጣለ ሲሆን የአሜሪካ ፔንታጎን ለዚህ የኢራን ትንኮሳ ምን አይነት ወታደራዊ ምላሽ ሊሰጥ ይችላል የሚለው ጉዳይ የብዙዎች የመወያያ አጀንዳ ሆኗል። ዓለም አቀፉ ማህበረሰብ በታላቅ ስጋት ውስጥ ሆኖ ትንፋሹን ውጦ በሚከታተልበት በዚህ የታሪክ ጊዜ በኢራንና በምዕራባውያን መካከል የነበረው የዲፕሎማሲ ድርድር ሙሉ በሙሉ መክሸፉን ተከትሎ ቀጠናው ወደማይመለስበት የጦርነት አዙሪት ውስጥ ገብቷል። አሜሪካና እስራኤል በኢራን ላይ የተቀናጀና ዳግም ጥቃት ለመሰንዘር እያቀዱ መሆኑን የሚያሳዩ የስለላ መረጃዎች በወጡበት ማግስት ቴህራን የሰጠችው ምላሽ ዓለምን ያስገረመና ያስደነገጠ ሆኗል። ይህ ምላሽ በወረቀት ላይ የሰፈረ መግለጫ ሳይሆን በምድር ላይ በሚንቀሳቀሱና ሰማይን በሚሰነጥቁ እጅግ ዘመናዊ የሆኑ ስልታዊ ሚሳኤሎች ትርኢት ነው። ኢራን የጥፋት ቀን መሳሪያዎቼ በማለት ለዓለም ያሳየቻቸው እነዚህ ሚሳኤሎች ተራ የጦር መሳሪያ አይደሉም። እነዚህ ሚሳኤሎች የቴህራንን የረጅም ርቀት የማጥቃት አቅም፣ የኢላማ ትክክለኛነትና የመመከት ብቃት የሚያሳዩ የቴክኖሎጂ ውጤቶች ናቸው። ይህ ወታደራዊ ትዕይንት ለዋሽንግተን እና ለቴል አቪቭ የተላከ ገዳይ ማስጠንቀቂያ ነው የተባለ ነው። ኢራን በዚህ እርምጃ ማሳየት የፈለገችው ማንኛውም በሷ ላይ የሚሰነዘር ጥቃት በዝምታ እንደማይታለፍና ወዲያውኑ አቻ የሌለው ምላሽ እንደሚከተል ነው። እነዚህ ሚሳኤሎች በመካከለኛው ምስራቅ የሚገኙ ማንኛውንም የአሜሪካ የጦር ሰፈሮች፣ የነዳጅ ማውጫዎችና ስልታዊ ቦታዎችን የመምታት አቅም እንዳላቸው ተረጋግጧል። ይህ በክልሉ ያለውን የኃይል ሚዛን ሙሉ በሙሉ ወደ አዲስ ምዕራፍ አሸጋግሮታል። ይህ የኢራን የኃይል ማሳያ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አገዛዝ ፈርሷል፣ ኢኮኖሚው ወድቋል፣ ወታደራዊ አቅሙም አብቅቶለታል በማለት በሰጡት ትችት ማግስት መሆኑ ጉዳዩን ይበልጥ ፖለቲካዊ ያደርገዋል። ትራምፕ ኢራንን እንደ ደካማና የተሸነፈች አድርገው ቢገልጿትም አሁን ግን በቴህራን አደባባዮች የታዩት ግዙፍ ወታደራዊ ትርኢት ግን ሌላ ታሪክ ይናገራሉ። ኢራን ምንም እንኳን ለአስርተ ዓመታት በከባድ የኢኮኖሚ ማዕቀብ ውስጥ ብትቆይም የሀገሪቱ ወታደራዊ ኢንዱስትሪ ኮምፕሌክስ ግን በራሱ አቅም እጅግ ዘመናዊ የጦር መሳሪያዎችን ማምረት መቻሉን አሳይቷል። ይህ ደግሞ ለትራምፕና ለምዕራባውያን ፖሊሲ አውጪዎች ትልቅ ድንጋጤን የፈጠረ ሲሆን ኢራን ተዳክማለች የሚለውን ትረካ አፈር አስበልቶታል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የኢራንን የኒኩሌር መርሃ ግብር በቅርበት እየተከታተለ ባለበት በዚህ ወቅት ኢራን የኒኩሌር ሚሳኤል አሳየች የሚለው ዜና ሰደድ እሳት ሆኖ ተሰራይቷል። ምንም እንኳ ቴህራን ፕሮግራሟ ለሰላማዊ ዓላማ ነው ብትልም አሁን የታዩት ሚሳኤሎች የኒኩሌር ራስ ወራጅ መሸከም የሚችሉ መሆናቸው ስጋቱን ወደ ላቀ ደረጃ አሸጋግሮታል። ኤሎኖሚክስ እንደሚለው ይህ የኢራን እንቅስቃሴ ለመጨረሻው ጦርነት ዝግጁ ነኝ የሚል መልእክት ነው ብሏል። አሜሪካና እስራኤል የኢራንን የኒኩሌር ተቋማት ለመምታት የሚያደርጉት ዝግጅት
በኢራን በኩል ደግሞ አጠቃላይ ቀጠናውን ወደ አመድነት የሚቀይር ምላሽ እንዲዘጋጅ አድርጎታል። እዚህ ጋር የምንረዳው ነገር ግጭቱ ከተቀሰቀሰ በሁለቱ ሀገራት መካከል ብቻ የሚደረግ ሳይሆን መላውን ዓለም ወደ ሶስተኛው የዓለም ጦርነት ሊጎትት የሚችል አቅም ያለው መሆኑን ነው። ከኳታር እስከ ባህሬን፣ ከኢራቅ እስከ ሱሪያ ያሉ የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች እይታ ውስጥ ገብተዋል። እስራኤል በበኩሏ ኢራን የምታሳየውን ይህንን ወታደራዊ ጡንቻ እንደ ህልውና ስጋት ነው የምታየው። የቴህራን ሚሳኤሎች ከጥቂት ደቂቃዎች ባነሰ ጊዜ ውስጥ ወደ ቴል አቪቭና ኢየሩሳሌም የመድረስ አቅም አላቸው። ይህ ደግሞ እስራኤል ቅድመ ጥቃት ለመሰንዘር እንድታስብ እያደረጋት ነው። ነገር ግን ኢራን በምላሹ የምትተኩሰው የሚሳኤል ዝናብ እስራኤል መቋቋም ትችላለች ወይስ የአሜሪካው አይረንዶምና ፓትሪዮት ስርዓቶች በቂ አይደሉም የሚለው ጥያቄ የጦር ተንታኞችን እያከራከረ ይገኛል። በመጨረሻም ዓለም በአሁኑ ወቅት በአንድ ትልቅ የቼስ ጨዋታ ላይ ትገኛለች። ኢራን የመጀመሪያውን ወሳኝ እንቅስቃሴ አድርጋለች፣ ያላትን ኃይል አሳይታለች። አሁን ተራው የአሜሪካና የእስራኤል ነው። ዋይት ሀውስ የዲፕሎማሲውን በር ዳግም ይከፍታል ወይስ የጦር መሳሪያዎቹ እንዲናገሩ ይፈቅዳል? የዶናልድ ትራምፕ ወደ ስልጣን የመመለስ ዕድል እና የእሳቸው ከፍተኛ ጫና ፖሊሲ በኢራን ላይ ምን አይነት ተጽዕኖ ይኖረዋል? ሁኔታው በማንኛውም ሰከንድ ሊፈነዳ የሚችል ፈንጂ መስሏል። እኛም ይህንን ታሪካዊና እጅግ አደገኛ በሆነ ሁኔታ በቅርበት እየተከታተል አዳዲስ መረጃዎች ሲኖሩ ወዲያውኑ የምናደርስ ይሆናል። ይህ ጥልቅ ትንታኔ ለእናንተ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያድርጉ። የኢራን የኃይል ማሳያ አሜሪካን ያስቆማታል ብላችሁ ታስባላችሁ ወይንስ ጦርነቱ የማይቀር ነው? የእርስዎን ግምትና አስተያየት በኮሜንት መስጫው ላይ ያጋሩን። ለተጨማሪ ሰበር ዜናዎችና ጥልቅ ወታደራዊ ትንታኔዎች ቻናላችንን ሰብስክራይብ ማድረጋችሁና የደውል ምልክቱን መጫናችሁን አትዘንጉ። ስለተከታተላችሁን እናመሰግናለን። ሰናይ ጊዜ። በመካከለኛው ምስራቅ ያለው ቀውስ ወደ አዲስና እጅግ አደገኛ ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ይገኛሉ። የኢራን ወታደራዊ ከፍተኛ አመራሮች በሰጡት መግለጫ ሀገሪቱ በስትራቴጂካዊው የሆርሙዝ የባህር ወሽመጥ ላይ ለሚፈጠር ለማንኛውም አይነት ወታደራዊ ግጭትና ለማንኛውም ሁኔታ ሙሉ በሙሉ ዝግጁ መሆኗን በይፋ አስታውቃለች። ይበልጥ አነጋጋሪ ሆኖ ደግሞ የኢራን ጦር ቀድሞውኑም በክልሉ በሚንቀሳቀሱ የአሜሪካ የጦር መርከቦች ላይ ተኩስ መክፈቱን በድፍረት መግለጹ ነው። የኢራን ባለስልጣናት ባወጡት ጠንካራ ማስጠንቀቂያ መሰረት ካሁን በኋላ ማንኛውም የአሜሪካ ወታደራዊ ኃይል ያለ ኢራን የቀጥታ ፈቃድና እውቅና በወሽመጡ ላይ ማለፍ እንደማይችልና ይህንን ትዕዛዝ የሚጥሱ አካላት ላይ ጥቃት እንደሚሰነዝር አስታውቀዋል። ይህ ጥብቅ ትዕዛዝ ወታደራዊ መርከቦችን ብቻ ሳይሆን የንግድ መርከቦችንም የሚመለከት ሲሆን ማንኛውም ዓለም አቀፍ የንግድ መርከብ በወሽመጡ ላይ በሚያልፍበት ወቅት ከኢራን የባህር ኃይል ጋር አስፈላጊውን ቅንጅት እንዲያደርግ፣ ካልሆነ ግን ሊከሰት ለሚችለው አደጋ ራሱ ተጠያቂ እንደሚሆን ገልጸዋል። ይህ በእንዲህ እንዳለ አንድ ከፍተኛ የኢራን ወታደራዊ አዛዥ በሰጡት ቀጥተኛ ዛቻ በአካባቢው የሚገኝ ማንኛውም የውጭ ሀገር ወታደራዊ መገኘት ኢራንን እንደ ስጋት እንደምትመለከተውና በማንኛውም ሰዓት ኢላማ እንደምታደርግ አስታውቀዋል። የሆርሙዝ የባህር ወሽመጥ ለዓለም አቀፍ የኤነርጂ ደህንነት እጅግ ወሳኝ መሆኑ ይታወቃል። በአሁኑ ወቅት በዓለም ላይ ከሚዘዋወረው የነዳጅ ፍሰት ውስጥ ሲሶ በዚህ ጠባብ የውሃ መስመር በኩል የሚያልፍ በመሆኑ እዚህ አካባቢ ላይ የሚነሳ ማንኛውም ግጭት የዓለምን የነዳጅ ገበያ በእጅጉ ሊያናጋው ይችላል።